ሰላም ሰላም ውድ ልጆች፣ ዛሬ ደግሞ አንድ በጣም ደስ የሚልና አስተማሪ ተረት ይዘንላችሁ መጥተናል። ተረቱ ስለማን መሰላችሁ? ስለ አንዲት ቆንጆ ልጅና ስለ 3 ድቦች ነው። አዎ 3 ድቦች። ዝግጁ ናችሁ? እንግዲያውስ ወደ ተረቱ እንሂድ። ተረት የላም በረት አላችሁ? እሺ። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣ እማ ድብና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባ ድብ። እናም 3ቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባ ድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማ ድብ ሳህን ቀመሰች። አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው። አሁን ወርቅነሽ ጠገበች። ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባ ድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማ ድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባ ድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማ ድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባ ድብ። ከኔ ሳህን ማን የበላው አለች እማ ድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባ ድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማ ድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባ ድብ። በእኔስ አልጋ ላይ ማን ተኛ አለች እማ ድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች። ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር፣
አዎ፣ ያለ ፍቃድ የሰውን ቤት መግባት ሆነ ዕቃ መንካት የለብንም። እሺ ልጆች፣ ተረቱን እንደወደዳችሁት ተስፋ አድርጋለሁ። ቀጣይ በአዲስ ተረት እስክንገናኝ ደህና ሁኑ። ባይ ባይ።